ኤፍሬም ከህይወቱ እንድትወጪለት ነው የሚፈልገው በቃ ሲጀመር ምንም አይፈልግሽም የምትወጂውን እየተከተሽ እኮ የሚወድሽን እያጣሽ እኮ ነው ሄደን እኔ እኮ ከጎንሽ አለው የምትወዱት ሰው የምታከብሩት ሰው ሁሉ ጊዜ ከጎኔ ነው ብላችሁ የምታስቡት ሰው ሲከዳችሁ ደስ የሚል ስሜት አይሰማችሁ ኤፍሬም ላንቺ ምንም ቦታ የለውም ስሜት የለውም በቃ አይፈልግሽም አሁን ሄደን ዛሬም ለኔ ስሜት አለው ለኔ ቦታ አለው ብለሽ እያሰብሽ በዛው ልክ ክብርሽን እያጣሽ ነው ማንም ደግሞ አፍቦ ሊከፍተባት በፍጹም አልፈልግም ሰላም ውድ ቤተሰቦች እንዴት ናችሁ እኔ ደህና ነኝ ያለው እንግዲህ በያላችሁበት እናንተ ሰላማችሁ በዘት ይበልልኝ እንግዲህ ወደ እናንተ ሰሞኑን መምጣት አልቻልኩም ያው መምጣት አልቻልኩበት ሁኔታ ትንሽ አንዳንድ ነገሮች ልክ ስላልሆኑ ነገሮችን ለማስተካከል በውስጥ የሚሄድባቸው አንዳንድ መንገዶች ወደ እናንተ እንዳልመጣ አድርጎኛል ዛሬም ወደ እናንተ የመጣው ትንሽ አንዳንድ ነገሮች እየባሱ ሲሄዱ ነገሮች ትንሽ ከመጀመሪያው በጣም እየባሰባቸው ሲሄዱ የግድ በዚህ መልኩ መውጣት አለብኝ ብዬ ስላሰብኩ ነው እንጂ ዛሬም ልመጣ አላሰብኩም ነበር እና እንግዲህ ዛሬ ወደ እናንተ መጥቻለሁ ደስ የማይል ስሜት ተሰምቶኝና ነገሮች እንዴት ማስተካከል እንዳለብኝ ነገሮችን እንዴት ወደ የቦታው መመለስ እንዳለብኝ ባይገባኝም ብቻ የተሻለ ነገር ለመፍጠር ነው ዛሬም እንደዚህ የመጣሁት በፍጹም አልነበረኝም ነገር ግን አንዳንድ ነገሮች በቃ መጠንና ልክ እያለፉ እንደሆኑ ይሰማኛል እና ወደ ቤተሰቦች እኔ እዚህ ነገር ላይ መግባት በፍጹም ፍላጎት አልነበረኝም እዚህ ነገር ላይ መግባትም አልፈልግም ነበር እስከዛሬም በውስጥ ዝም ያልኩት ነገሮች ላይ ወደ ሚዲያ ነገሮች ወጥቼ እንደዚህ ማውራት ያልፈለኩት ዝም ማለት ስለነበረብኝና ብችል ውስጥ ላይ ነገሮች ለማስተካከል እየሞከርኩኝ ነበር ግን በእንደዚህ መልኩ መጣለው ብዬ በፍጹም አላሰብኩም ምክንያቱም አንዳንዴ ሁሉም ነገር ሚዲያ ላይ ወጥቶ ነገሮች ማውራት አለብን ብዬ አላሰብም ግን ነገሩ አሁን በጣም እየተካረረና ልክ እያለፈ መጣ ለሁሉም ነገር ልክ አለው አይደል ስለዚህ አንዳንዴ ሰዎች ልካቸውን ሲያልፉ ማድረግ የሌለባቸው ነገር እያደረጉ ሲመጡ ማውራት መናገር መገሰስ ካለብን ካልገሰስን ነገሩ በዛው ልክ እየሰፋ ነው የሚመጣው ስለዚህ ውድ ቤተሰቦች ማወራው ስለምን እንደሆነ ገብቷቸዋል ያው ስለ ኤደን ስለ ኤፍሬም ስለ ቤዛ ስለ ያንዋር ምናምን ብቻ እዚህ ሰሞኑ እየተደረገ ያለው ነገር በፍጹም ከናንተ የተረበቀ አይደለም ነገር ግን አሁን ዛሬ የግድ መምጣት ስላለብኝ ነገሮች የግድ መስተካከል ስላለባቸው እኔ መጣሁት እና የምርስ ነግራችሁ በጣም ከፍቶኛል በጣም ደብሮኛል ማለት አንዳንዴ ሰው ስለሆነ ለሰው ማሰብ አለብን ለሰው ማዘን አለብን ምናልባት ክፍተት አይፈጠርም ሳይሆን እኔ አጠፋለሁ የሆነ ሰው ያጠፋል ግን ክፍተቶቻችን መሸፋፈን ካልቻለን ወይም ለተፈጠረው ክፍተት ትክክለኛ የሆነ መፍትሄ ማንፈጥር ከሆነ ነገሩ በጣም እየተካረረና ወደ ሌላ ነገር ነው እየሄደ የሚመጣው ኤፍሬም እያደረገ ያለው ነገር ታውቃላችሁ ውድ ቤተሰቦች ከናንተ የተረበቀ አይደለም ቤዛም ብቻ ኤደን ላይ እየደረሰባት ያለው ነገር ልክ እንዳልሆነ ታውቃላችሁ በውስጥም አንዳንድ ሰዎች ምን ነው ዝማርክ እያላችሁ እንደሆነ ይገባኛል ነገር ግን አሁንም እኔ የምለው ኤደን በጣም እየተጎዳች እንደሆነ በጣም እርግጠኛ ነኝ በቅርብ እሷን ለማውራት ሞክር ያለው ነገሮች በቅርብ ለማስተካከል ሞክር ያለው ግን እሷም ልትረጋጋልኝ አልቻለችም ያለችበት ሁኔታ እሷም ትንሽ ደስ አይልም አንዳንዴ የምትወዱት ሰው የምታከብሩት ሰው ሁሉ ጊዜ ከጎኔ ነው ብላችሁ የምታስቡት ሰው ሲከዳችሁ ደስ የሚል ስሜት አይሰማችሁ ስለዚህ ኤደን ያላሰበችውና ያልጠበቀችው ነገር በኤፍሬምና በቤዛ እንዲሁም በአንዋር እየደረሰባት ነው ማንንም ከጎኗ እንደሌለው አሰበው ማንንም ይረዳቸው እንደሌለው አሰበው ልክ ያለው ነገር እያደረጉ እኔ አሁን ኤፍሬም ላይ እየፈረድኩኝ ምናምን ሰው ሁሉ ጊዜ ልክ ነች እያልኩኝ አይደለም ነገር ግን ነገሮችን ከሁለቱም ወገን ነገሮች ስታስቧቸው ስታዩዋቸው ማን ጋር ስተት እንዳለ ታውቃላችሁ ስለዚህ አሁንም ውድ ቤተሰቦቼ ኤፍሬም እያደረገ ያለው ነገር ከማንምና ከአንዋርም ከቤዛ በላይ ኤፍሬም ኤደን በጣም ስለሚያውቃት በጣም ስለሚቀርባት ሁለቱ የነበራቸው ሪሌሽን በደንብ ስለምታውቁ ኤደን ለኤፍሬም ምን ያህል መስዋዕት እንደከፈለች ከኔ በላይ እናንተም ታውቃላችሁ እኔም ደግሞ በግሌ በደንብ አውቃለሁ ስለዚህ ዋጋ ለከፈለችለት ነገር ትላንትና ብዙ ነገር ላደረገችለት ነገር ያ ሪሌሽን ዛሬ እንደምንም ዋጋ እንዳልተከፈለለት አድርገው ነገሮች ሲበታትኑት ደስ አይልም አብሶ ኤፍሬም እያደረገ ያለው ነገር ልክ አይደለም አውቃለሁ ታይዋለህ ይሄ ቪዲዮ በግል ትንሽ ተገናኝተን አውርተናል ግን ያን ያህል መግባባት አልቻልንም ዛሬ ግን በቃ ማለት እኔ ኤፍሬም በጣም ወድሃለሁ በጣም አከብርሃለሁ ላንተ ትልቅ ቦታ አለኝ በጣም የምወድህ ውድ ጓደኛዬ ነህ ነገር ግን በየሰሙን እያደረግኩ ያለው ነገር በፍጹም ልክ አይደለም ምናልባት ቤዛ መጣ ሊሆን ይችላል እኔ ቤዛን እየወቀስኩኝ አይደለም ለመጣች አልልም ምክንያቱም ያለችበት የነበረችበት ሁኔታ ማናችንም አናውቅ
ነገር ግን ትላንትና ቤዛ ራሱ ኤደንን ያደረጋቻት ነገር አይታችኋል። ማንም ሰው እንደፈለገ መሳለቂያ ያላደረጋት እኔ አልፈልግም። ለሷ ትልቅ ቦታ አለኝ፣ ለሷ ትልቅ ነገር አለኝ። ኤደን ውድም ወዳ ጓደኛዬ ነኝ። እኔ በምችለው መልኩ እኔ በእርግጠኝነት ከኤደን ጎን ነኝ። በምንም ሁኔታ እንዲከፋት፣ በምንም ሁኔታ እንድታዘን አልፈልግም። ምክንያቱም በቃ እሷ እንድትጎዳ የኔ ፍላጎት አይደለም። ስለዚህ ኤደን በየትኛውም መልኩ በየትኛውም ሁኔታ ላይ ከጎኗ ነኝ፣ አብሬያታለሁ። ስለዚህ ቤተሰቦች ዛሬ ማን ወደዚህ የመጣሁት ኤደንን ጠርቻታለሁ። ለኤፍሬም ብላ ብዙ መስዋዕትነት እየተቀበለች ተሰደበችም ነው። ማንም ደግሞ አፉ ሊከፍትባት በፍጹም አልፈልግም። ስለዚህ አሁን ኤደን ጠርቻታለሁ። ኤደን እያደረገች ያለችው ነገር በቃ እነሱ ታያቸው ልላት ነው። ምክንያቱም በቃ እየተጎዳች ነው። ኤደን አሁን ጠርቻታለሁ። በቃ እያደረግሽ ያለችው ነገር ምናልባት አንቺ ጓደኝነቱ ያለን ሪሌሽን ይመለሳል ብለሽ ነው። ነገር ግን ነገሩ እንደማይሆን መረዳት አለባት፣ ማወቅ አለባት። በቃ እነሱ እንድትተዋቸው ከነሱ ህይወት እንድትወጣ እነሱም ከሷ ህይወት እንዲወጡ በቃ ነገሮችን ብቻ ለማስተካከል እሞክራለሁ። ስለዚህ ውድ ቤተሰቦች ምን እንደምላችሁ ራሱ ግራ ገብቶኛል። የምር ስነግራችሁ ትንሽ ስሜታዊ ሆኛለሁ። ብቻ አሁን ኤደን ጠርቻታለሁ፣ እየመጣች ነው። ከሷ ጋር ያለውን ነገር እናወራለን። ውድ ቤተሰቦች ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሶአችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ አላጎደልሽብኝም እንዴት ልጥላሽ ሰምቼ እንዳልቆርጥ አቃተኝ እንዳልቆርጥ ከሰው ላይ ሰላም ነው። እንዴት ነህ? ደህና ነሽ? ሰላም ይመስገን አለሽ? አለሁልህ። እንዴት ነህ? አለን ይመስገን ነው። ምን እንዴት ነሽ? አለሁ ደህና ነኝ። ጠፋህ? ትንሽ ተጠፋፋ ነው። አዎ በጣም ከባለፈው በኋላ አልተገናኘንም። ትንሽ አልተገናኘንም። እንዴት ነህ? አለሁ ደህና ነሽ? ቆይታ ነሽ ነው? ያው እንደምታየው እንግዲህ ሁሉም ነገር እያየሁ ነው ያለው እየተፈጠረ ያለው ነገር ብቻ እግዚአብሔር ይመስገን ደህና ነኝ። አመስገን ማመስገን ነው። ደግሞ ትንሽ ከሳሽ ነገር አይደለም ከባለፈው በኋላ ትንሽ ከሳብ እያለሁ ግን ሰውነት ቶሎ አይመለስም፣ ይስተካከላል። በእርግጥ ሰውነት ቶሎ አይመለስም። ያለውበት ሁኔታም ካንተም ከሁሉም ሰው የሚደበቅ አይደለም። እያሳለፍክ ያለውት ነገር እንግዲህ እንዳየኸው ነው። ሄዶ ማለት ዛሬም ይሁን በእርግጥ የጠራሁሽ ምንም የተለየ ነገር እንትን ልልሽ ሳይሆን ሰሞኑ እየሆነ ያለው ነገር እኔም ማንም ሰው የሚያውቀው ነገር ነው። ግን በቃ እኔ አሁን ነገሮች ቆም ብዬ ሳስባቸው በቃ አንዳንዴ ነገሮች መቆም ካለባቸው መቆም አለባቸው ብዬ ነው የማስበው። እኔም እንኳን ነበር የምፈልገው ግን ነገሮች እኛ እንደፈለግናቸው እየሄዱ አይደለም። ያው ማለት ሁሉ ጊዜ ነገሮች እኛ በፈለግናቸው መንገድ ይሄዳሉ ማለት አይቻልም። ያው አንዳንዴ ያው ባልፈለግናቸው መንገዶችም ነገሮች ይሄዳሉ። ግን በዚህ አጋጣሚ እኛ ነገሮችን ቆም ብለን ማየት ማሰብ ካልቻልን ምን ጎዳው እኛ ነን ማለት አሁን ሰሞኑን እየተደረገ ያለው ነገር በደንብ ግልጽ ነው። እኔ አሁን እየሆነ ያለው ነገር በፍጹም ልክ እንዳልሆነ ይገባኛል። ግን ያው ራሴን ማስከበረው ራሴ ነኝ። እኔ ማንም አፉ እንዲከፍትብሽ አልፈልግም። እኔ ነኝ ክብሬን ዝቅ ያደረኩት። እኔ ነኝ የማይገባኝ ቦታ ተገኝቼ ሁሉ ነገር ያረኩ ያለሁት ነው። ችግር የለውም። አዎ ማለት ሄዱ እኔ አሁን ያንቺን ክብር ከማያውቁ ሰው አንቺ ከነሱ ጋር መሆናቸው እንደምንም የማይቆጥሩ ሰዎች ጋር ጊዜ ማሳለፍ እነሱ ማግኘት አለብሽ ብዬ ማላስበው። ምክንያቱም በቃ እየተጎዳሽ ነው። ቦታ እንደሚሄድ ታውቃለህ። ምን ነገር እንዴት አድርጌ ነገሮችን ማስተካከል እንዳለብኝ ሁሉ ግራ ገብቶኛል። ካለኝ ማለት እኔ እንጃ የት ጋር እንደተሳሳትኩኝ የት ጋር መስመሩ እንዳለፍኩ አላውቅም። ኤፍሬም እያደረጋለው ነገር እያየህ ነው። ምን አይነት ባህሪ ለውጥ እያሳየ እንደሆነም እያየ ነው። ከኔ ጋር እንደዛ ፍቅር እንዳልነበር እንደዛ ስንት ጊዜ እንዳላሳለፍን ዛሬ ቤዛ መጣች ብሎ እንግዲህ እንደማያቀኝ ሰው ነው እየሆነ ያለው። አቃለው በጣም ለሷ ትልቅ ቦታ እንዳለው ከዚህ በፊት የነበራቸው ነገሮች በደንብ አቃለው። ለገ ትልቅ ቦታ ሊኖረው ይችላል። ግን ይሄን ያክል ቢያንስ ሌላው ቢቀር እንደ ጓደኛ እንደ ሰው እንደ ኖርማል ሰው የሆነ ሰው እዛ ጋር ሲጨቃጨቅና ሲጣላ ያየ አይታል። እኔ ቪዲዮ ላይ ምንም ያደረኩት ነገር የለም። ገባ በክብር
ምንም አንድም ቃል አልተናገርኩም ጠራዋት ያለውን ነገር እንድትነግረኝ ስለፈለኩ ብቻ ጠርቻት ነበር እንዴት ስትሆን እንደነበረ እንግዲህ ከናንተ የሚደበቅ አይደለም ቪዲዮውን ያያችሁት ነው ከህይወታችን ውጪ የረበሽን ነው አንቺ ነሽ ማለችን የገባች ምናምን ይያለች ነበር እንግዲህ ማን ማለ እንደገባ ብቻ እኔ ኤፍሬም ለምን ሷጋ ሆነ ምናምን ያውቁ አይደለም ከዚህ በላይ ብዙ ባላወራ በጣም ደስ ይለኛል ያለውን ነገር ያያችሁት ነው እኔ አሁን ላይም የምናገረው ነገር እኔ ምንም ፈልግ ያልመጣው የምፈልገው አንድና አንድ ነገር ውሳኔውን ወስኖ እንዲነግረኝ ነው አንቺን አልፈልግም ከህይወቴ ውጭልኝ ካለ እወጣለሁ አሁንም ቢሆን ይያልኩ ያለሁት ያንን ነው ኤደን አሁን እኮ የሰው ልጅ እኮ አፋውጡት እኮ መናገር የለበትም በቃ ድርጊቱን እያየሽ ነው እየተረዳሽ ነው የምር ስነግርሽ እኔ ኤፍሬም ላንቺ ምንም ቦታ የለውም ስሜት የለውም ኤፍሬም በጣም ነው የሚጣላሽ አንተ ማብረን እንደዛት በል በቃ ኤፍሬም ይኸውልሽ ኤደን ቀየመም አልፈልግም እዚህ ጋር አሁን ኤዱ እኔ መቀያየም ሳይሆን አሁን አንቺ ክብርሽን እያጣሽ ያለሽው በራስሽ እና ኤደን የግድ እኮ እሱ መናገር የለበትም ሁጂ ከህይወቴ ውጪ ማለት እኮ የለበትም ድርጊቱ የሚያደርገው ነገር አሁን ኤደን እኔ አሁን እምልሽ ነገር በቃ የምር ስነግርሽ ኤፍሬም ላንቺ ምንም ቦታ የለውም ስሜት የለውም በቃ አይፈልግሽም አሁን ኤደን እኔ የምር ስነግርሽ ነው አሁን እኔ እንደዚህ ይያልሽ ራስን እየጎዳሽ ነው በቃ ዛሬም ለኔ ስሜት አለው ለኔ ቦታ አለው ብለሽ እያሰብሽ በዛው ልክ ክብርሽን እያጣሽ ነው እንዴ እሱ እኮ ድርጊቱ እኮ እንደዛ ያደረገ ነው ኤደን አንቺ ለምን መረዳት ያካተሽ ለምን ነው ነገሮችን ማየት ያካተሽ ድርጊት ነው የሚያደርገው እስከዛሬ እኮ ቢያንስ አይደለም ጓደኛ ይኸውልሽ ስሚ ኤደን ይኸውልሽ ከፈልኩት ለዚህ ነው በቃ እሱ አሁን ጓደኝነቱ ነገሩ ነገር አጥቻለሁ ለሱ ብዬ ብዙ ዋጋ አውቃለሁ ብዙ ነገር ብዙ መስዋዕት እንዳደረግሽ አውቃለሁ ነገር ግን በቃ ከዚህ በላይ እሱ ምን ያደርግ ለዚህ በቀላሉ በቃ መቶ ነው ያለብኝ ህይወት እንደ ነበር ማለት ነው የሚፈልገውን ሲያገኝ ይተወኝ ነበር ማለት በቃ ያኒ በቃ ኤፍሬም እኔ እንደዚህ አይነት አመለካከት ይኖራል ብዬ አላስብ ነበር ግን እያደረገ ያለው ነገር በፍጹም ላንቺ ስሜት እንደሌለውና በቃ ጭራሽ አንድ ቀን አግኝቶሽ እንደማያውቀው አይነት ስሜት እኮ ነው እያሳየ ያለው ከዚህ በላይ ምንድነው ፈልጊው ኤደን በቃ ኤፍሬም ከህይወቱ እንድትወጪለት ነው የሚፈልገው በቃ ሲጀመር ምንም አይፈልግሽም አብሮሽላ እኔ አሁን ሲጀመር እንደዛ ቆሙ ነገሮች ማድረግ ነበረበት ካሌ በቃ እሺ እንደዚህ አይነት ቃላቶች አትጠቀም አሁንም ይኸውልሽ ተስፋ አንተ ማስቀየም አልፈልግም ካንተ ጋር ምንም አይነት እንትን ውስጥ መግባት አልፈልግም እና እንደዚህ አይነት ነገሮች ባትጠቀም በጣም ደስ ይለኛል ኤደን አሁን እንደዚህ መጠቀም አለመጠቀም ሳይሆን በቃ እኔ ከዚህ በላይ ምንም ላስረዳሽ ምንም ልነግርሽ አልችልም በቃ እሱ ካጠገቡ እንድትሆኚ ስለማይፈልግ በቃ እኔ እኮ አጠገብሻለሁ ኤደን እኔ እኮ ከጎንሻለሁ አውቃለሁ ካሌ ስለዚህ ታዲያ በቃ ከሱ አጠገብ እኮ እንድትሆኚ እኔም አልፈልግም በቃ እያደረገው ያለው ነገር እኮ ክብርሽን እየነካ ነው ስለዚህ እኔ ደግሞ ይሄ ሲሆን ማየት አልችልም በቃ እኔ ሊድ በቃ ከዚህ በላይ ባላወራ ደስ ይለኛል ኤደን ለምንድን ነው ቆይ መረዳት ያካተ በቃ ካሌ እኔ ሊድ እኔ ከዚህ በላይ እዚህ ባልቆይ ሄዱ ይኸውልሽ እኔ የምር ስነግርሽ እኔ እኮ ከጎንሻለሁ እኔ እኮ አጠገብሻለሁ እኔ እኮ ከጎንሽ ሁልጊዜ አጠገብሽ ነኝ አይደል በቃ አንቺ የምትወጂውን እየተከተሽ እኮ የሚወድሽን እያጣሽ እኮ ነው ኤደን እኔ እኮ ከጎንሻለሁ እንዴ በቀላሉ ዝም ብዬ ልተው አልችልም ኤደን ይኸውልሽ እኔ መቼም አንቺ ተጎድተሽ የሆነ ነገር ሆነሽ ማየት አልፈልግም በቃ እኔ ምንም እንድትሆኝብኝ አልፈልግም ኤደን በቃ እኔ ከዚህ በላይ አንቺ እንድትጎጂብኝ አልፈልግም በቃ እኔ ከጎንሽ እኮ አለሁ እኔ እኮ አጠገብሻለሁ እኔ እኮ በሚያስፈልግሽ ነገር እኮ ከጎንሽ ነኝ በቃ ይኸውልሽ ሄዱ እያስጨነኩሽ አይደለም እኔ አሁንም የምልሽ በቃ ነገሮችን ቆም ብለሽ ተመልከቺ አውቃለሁ ከጎኔ እንዳለ አውቃለሁ ፈልጌ አጥቼ አላውቅም በጣም ብዙ ጊዜ ከዚህም ተናግሬያለሁ አሁን ላይ ግን እኔ ብቻዬን መሆን ነው የምፈልገው እኔ ደግሞ ብቻኝነት እንዲሰማሽ አልፈልግም ምንም እንድትሆኝ አልፈልግም ፈልጋለሁ ያለሁበት ሁኔታ ጥሩ አይደለም እያየሁኝ ነው ብዙ ነገር እየሰማሁ ነው ከዚህ በላይ ክብሬን ምን ስለዚህ በቃ እኔ ከነሱ ቤት ውጪ በቃ እነሱ አይፈልጉሽም እኔ ከጎንሻለሁ እኔ ያጠገብሻለሁ አልችልም ኤደን ከዚህ በላይ ምንድነው የምትፈልጊው ቆይ ከህይወታችሁ ምንድነው የፈለጉት ቆይ ሌላ ነገር ከዚህ በላይ ትፈልጋለሽ ኤዱ ፕሊስ አሁን እኔ ሊድ እባክሽ እየከፋሽ ነው ኤዱ እኔ ምንም እንድትሆኝ አልፈልግም እኔ እንድትከፊ አልፈልግም በጣም አመሰግናለሁ በጣም እውነት ቴንክ ዩ ለኔ አስበህ እንደሆነ የምታወራው ነገር ትክክል እንደሆነ ማውቃለሁ ግን አሁን ምን ልረዳበት የምችለው ሁኔታ ላይ አይደለም ያለው ኤደን ይኸውልሽ እኔ ከነሱ ጋር በቃ ከእንግዲህ ልታገኛቸውም ከነሱ ጋር እንድትሆኝ በቃ እኔ አልፈልግም በቃ ክብርሽን እየጣሉት ነው ስለዚህ እኔ አልፈልግም ኤደን ሞክራለሁ ግን አሁን ላይ እኔ የምፈልገው የምር አንተን ከጎኔ እንድትሆን ሳልፈልግ ቀርቼ ምናምን ሳይሆን ብቻዬን መሆን ስለምፈልግ ነው ይቅርታ እሺ በሌላ ነገር እንዳትረዳብኝ የምታፈቅረኝን ማፍቀር አቅቶኝ ለማትፈልገኝ ላይ ሳብደላትኝ ያቺም እኔን ስትል እኔም ላንቺ ሳልክስ ሶስታችንም አለን የልባችን ሳይደርስ ከምትወደኝ